አሰልጣኝ ሩበን አሞሪም ክለቡን እንዲያደን 100 ሚሊዮን ፓውንድ እንደተበጀተለት እንግዲህ ጋርዲያን ዘግቧል። ይሄ የገንዘብ መጠን ትልቅ አይደለም፣ ግን ደግሞ ከዚህ በላይ ክለቡ ሊመድብለት እንደማይችል በተለይ አመራሮቹም ተገለጸ ይገኛል ማለት ነው። ወትሮም ቢሆን ሩበን አሞሪም የአሰልጣኝነት ቆይታው ላይ እንግዲህ የአውሮፓ ሊግ ፍጻሜ ጨዋታ ላይ የተመሰረተ አልነበረም። ቆይታው የዩናይትድ ቦርድ የዩናይትድ አመራሮች የሚመለከታቸው የክለቡ የበላይ አካላት በዋናነት እግር ኳሳዊ ጉዳዮችን የሚመለከተው ያው የፔትሮኬሚካሊስቱ የቢሊዮነር ሰር ጂም ራትክሊፍ የሚመራው የአይኖስ ኬሚካል ግሩፕ በስፖርቲንግ ዲፓርትመንቱ አማካኝነት እንደሆነ ይታወቃልና አሰልጣኙን ባሳለፈው ጥቅምት ወር ላይ ከስፖርቲንግ ሊዝበን አጣድፈው ክለቡን እንዲለቅ አድርገው ዩናይትድን በ2 ዓመት ውል እንዲረከብ ያደረጉበት ምክንያት ስህተት እንደሆነ በዚህ ውድድር ዘመን እያየነው እንገኛለን። እሱ በተለይ ውድድር ዘመኑ ሲጠናቀቅ ቡድኑ ረከብ የሚል ጥያቄ እንደነበር ይታወቃል። ናው ኦር ኔቨር አሁን ወይም የድል ተመልሶ አይመጣም የሚል አስጨናቂ ሀሳቦችን አቅርበውለት ነው ተጫዋቹ ማነው አሰልጣኙም ክለቡን እንግዲህ ሳይወድ በግድ ለመረከብ የተገደደበት ምክንያት የተፈጠረው ማለት ነውና በሊጉ በነበረው የ7 ወር የጊዜ እርከን ማለት ነው ሩበን አሞሪም ክለቡን ከ8ኛ ወደ 16ኛ እንዲያሽቆለቁሉ ነው ያደረገው። ሌላ የተፈጠረ ነገር የለም። የሱን ያጫወት መንገድ ተጫዋቾቹ ላይ ለማስረስ ትንሽ ጊዜ ይፈልጋል የሚለው ግን መሰመር ይኖርበታል። ይበልጥ ደግሞ ለክለቡ ነገ መነሳት የአውሮፓ ሊጉን ማሳካት ትልቅ ፋይዳ ነበረው። እሱም አልተሳካም። አሰልጣኛውንም ተስፋ አልቆርጥም፣ ካልታመነብኝ ግን የካሳ ክፍያ ሳልጠይቅ አንድም ቀንም እዚህ ክለብ ውስጥ ሳልቆይ ማለት ነው በተለይ ክለቡ መልቀቅ ይችላል ሲል ከዋንጫው ሽንፈት በኋላ ሀሳቡን መስጠቱ የሚታወቅ ጉዳይ ነውና ጋርዲያን በበኩሉ በመጪው የዝውውር መስኮት አመራሮቹ እንግዲህ 100 ሚሊዮን ፓውንድ እንደሚመድቡና በዚህ ገንዘብ ክለቡን እንዲታደግ መልእክት አስተላልፈዋል ተብሏል። ቀይ ሰይጣናት ከ2014 ከ2015 የውድድር ዘመን በኋላ ለመጀመሪያ ጊዜ እንግዲህ ምንም አይነት የአውሮፓ የውድድር መድረኮች ላይ የማይሳተፉ ይሆናል ማለት ነው። እንግዲህ ምንም ወደ ግራ ወደ ቀኝ ሳያማትሩ ፕሪሚየር ሊግ ላይ ብቻ ትኩረት የሚያደርጉበት ወይም ኤፍኤ ካፕ ወይም ደግሞ ካራቦ ካፕ ላይ እነዚህ 3 የውድድር ምዕራፎች ላይ ትኩረት የሚያደርጉበት የ2025 የ2026 የውድድር ዘመን ይሆናል ተብሎ ይገመታል። ምናልባትም ለዩናይትድ ጥሩ ድልን ይዞ ሊመጣ ይችላል። ምክንያቱም ቡድኑ የአውሮፓ ተሳትፎ የለውም። ስለዚህ እነዚህን ቀደም የጠቀስኳቸው 3 ዋንጫዎች ፕሪሚየር ሊጉ ላይ ኤፍኤ ካፕ፣ ካራቦ ካፕ ዋንጫዎች ላይ ይፎካከራልና ይሄ ማለት በየ3 ቀኑ ለመጫወት አይገደድም። ያ ደግሞ ሊጉ ላይ ብቻ እንዲያተኩር ይረዳቸዋል የሚል ሀሳብም ከፐንዲቶች ወይም ከቀድሞ የእግር ኳስ ተጫዋቾች ወይም ተንታኞች እየተሰነዘረ ይገኛል። በአጠቃላይ በቀጣይ አሰልጣኙ ቡድኑን በቀድሞ ውድድር ዝግጅት ላይ አዋህዶ የራሱን አጫወት ፍልስፍና አስርጾ በዝውውር መስኮቱ በሚለቀቀው ገንዘብ 2 ከተቻለ 3 ተጫዋቾችን በማስፈረም ስብስቡን በማጠናከር ቀጣይ ዓመት ዩናይትድን ወደ ክብሩ ወይም ወደ ስኬት ጎዳና የመመለስ ኃላፊነትን የሚረከብ ይሆናል። ሩበን አሞሪም ግን በዚህ ዓመት ሲያሳይ የነበረውን እጅግ በጣም ደካማ የቡድን እንቅስቃሴ በቀጣይ ዓመት ከደገመ ግን እስከ ጥቅምት ወርም ላይ ታገሱት እንደሚችሉ አመራሮቹ በስፋት እየተገለጸ ይገኛል። 100 ሚሊዮን ፓውንድ ለዩናይትድ የተመደበው የክረምት የዝውውር መስኮት በጀት ለመሆኑ ማንሳት ይቻላል። ከዛ ውጪ ሉካ ሞድሪች ከሪያል ማድሪድ ጋር በይፋ እንደሚለያይ አሳውቋል። እንግዲህ የውድድር ዘመኑ ሲጠናቀቅ ኮንትራቱ የሚጠናቀቀው አንጋፋው ክሮኤሽያዊ አማካኝ ሉካ ሞድሪች ክለቡን ይለቃል ወይስ ክለቡን አይለቅም የሚሉት ጉዳዮች በግራም በቀኝም የተለያዩ ሀሳቦች ሲሰነዘሩበት መቆየታቸው አይዘነጋም። እንዲሁም አዲሱ አሰልጣኝ ዣቪ አሎንሶ ጋር በጋራ ተጫውቷል። ሉካ ሞድሪች በማድሪድ በነበረ 13 ዓመት ቆይታ ታዲያ ዣቪ አሎንሶ ሞድሪችን ለ1 ዓመት እንኳን በክለቡ ማቆየት ፈልጎ ነበረ። ዘይት መረጃዎች ቢወጡም ሞድሪች ግን ከዚህ ዓመት በዘለለ ከክለቡ ጋር መቀጠል እንደማይችልና በተለይ ነገ ከሪያል ሶሲዳድ ጋር የሚያደርጉት የስፔን ላ ሊጋ የ38ኛ ሳምንት የመጨረሻ መርሃ ግብር እንግዲህ በቤርናቦ የሚያደርገው የመጨረሻው መርሃ ግብር እንደሚሆን ሉካ ሞድሪች አሳውቋል። ከክለቡ ጋር እንደማይቀጥል ሲያሳወቀበት መንገድ በጣም አጭር ጊዜ ላይ መሆኑ ግን ብዙዎችን እያነጋገረ ይገኛል። ምናልባት እንደዚህ አይነት ውሳኔዎችን ሲወሰን ቀደም ተብሎ ቢሆን የተሻለ ነው ለሽኝትም እንዲመች። በአጠቃላይ ተጫዋቹ ግን ብዙም ሄድላይን የፈለገ አይመስልም። በአጠቃላይ አሁን ነገ የሚደረገው የመጨረሻ መርሃ ግብር ነው። ከዛ አስቀድሞ እንግዲህ ይሄ መረጃ የወጣውም እንግዲህ 24 ሰዓት ባልሞላው ጊዜ ነውና ሞድሪች ይሄን ነገር ይፋ አድርጓል ማለት ነው። ሊትል ሞዛርት የተባለ ይጠራል። ሞድሪች በ39 ዓመቱ በጣም እንደ ወይን ሜዳ ላይ የጣፈጠ ከሚገኙ ተጫዋቾች መካከል አንዱ ነው። በ39 ዓመት ብዙዎች ወይ ሳውዲ ናቸው ወይ ሜጀር ሊግ ሶከር ናቸው ወይ ደግሞ ከአምስቱ ታላላቅ አውሮፓ ሊጎች ውጪ ናቸው። ግን ሉካ ሞድሪች በ39 ዓመቱ ለዛውም የአውሮፓ ውስጥ ከሚገኙ ሀያሉ ቡድን ሪያል ማድሪድ ቤት ውስጥ በጣም አስደናቂ የክህሎት መዳከም የሚባል ነገር ሳይታይበት የአቅም ሊሆን ይችላል፣ የክህሎት ግን መዳከም ሳይታይበት ነው ከማድሪድ ጋር የሚለያየው። በማድሪድ 6 ጊዜ ሻምፒየንስ ሊግ ክብሮችን ማሳካት ከቻሉ እጅግ በጣም ውስን ተጫዋቾች መካከል ስሙ ይጠቀሳል። ከካሴሚሮና ከቶኒ ክሮስ ጋር በጋራ የነበራቸው የአማካኝ መስመር ጥምረት ደግሞ በእግር ኳስ ቤተሰቡ የሚረሳ አይደለም። ምናልባትም ደግሞ ባለፉት 10 ዓመታት ከታዩ እጅግ በጣም አስደናቂ የአማካኝ መስመር ጥምረቶች መካከል የቶኒ ክሮስ ካሴሚሮና ሉካ ሞድሪች ነው። ማድሪድ እነዚህን 3 ተጫዋቾች
በ66 ሚሊዮን ፓውንድ ነው ያስፈረማቸው ሞድሪችን ከቶትናም፣ ካሴሚሮን ከፖርቶና እንዲሁም ደግሞ ቶኒ ክሮስን ደግሞ ከባየር ሚኒክ ማለት ነውና ያኔ 66 ሚሊዮን ፓውንድ ትልቅ ሊመስል ይችላል። ግን እነዚህ ሶስት ተጫዋቾች የነበራቸው የሜዳ ላይ ጥምረት በገንዘብ የሚተመንም አይደለም። በተለይ ለክለቡ የነበራቸው አስተዋጽኦ ማለት ነው። ክለቡ በርካታ ክብሮች እንዲያሳካ 5 የአውሮፓ ሻምፒዮንስ ሊግን በጋራ እነዚህ ሶስት ተጫዋቾች ማሳካት መቻላቸው የሚታወቅ ጉዳይ ነው። 13 ዓመትን በዚህ ክለብ አሳልፏል። ሉካ ሞድሪች 28 የዋንጫ ክብሮችን ከሪያል ማድሪድ ጋር ማሳካት ችሏል። በግሉ ደግሞ በሊዮኔል ሜሲና በክርስቲያኖ ሮናልዶ ብቻ የነገሱበት የነበረውን የፉክክር መድረክ የሆነውን የወርቅ ኳስ ወይም ባላንድ ዶር ክብረን በ2019 መጎናጸፍ የቻለ በእግር ኳስ ከታዩ እጅግ በጣም አስደናቂ አቅም ካላቸው የአማካይ መስመር ተጫዋቾች ተርታ ስሙ ይካተታል። ሉካ ሞድሪች ከሎስ ብላንኮሶች ጋር በይፋ እንደሚለይ ያሳውቋል ማለት ነው። እንግዲህ 39 ዓመቱ ላይ ነው የሚገኘው የክሮኤሺያ አማካይ። በዚህ ዓመት በሁሉም ጨዋታዎች 55 ጊዜ ተሰልፎ ተጫውቷል። በነገራችን ላይ ምን ያክል ጠቃሚ ተጫዋች እንደሆነ አመላካች ነጥብ ነው። ምንም እድሜው 39 ቢሆንም በካርሎ አንቸሎቲ አማካኝነት በዚህ በ2004-2005 የውድድር ዘመን በሁሉም ጨዋታዎች 55 ጊዜ ተሰልፎ ተጫውቷል። 4 ጎል አስቆጥሯል። 9 ኳስ አመቻችቶ ያቀበለበት አጋጣሚ ያለና በዚህ ክለብ የእግር ኳስ አብዛኛውን ህይወቴን ያሳለፍኩት በዚህም በጣም ደስተኛ ነኝ። ሁሉንም ነገር አሳክተናል። አብሬያቸው የተጫወትኳቸው ተጫዋቾች፣ አሰልጣኞች በሂደት በዚህ ክለብ ውስጥ በተለይ አሻራቸውን ትተው ያለፉ በእኔ እግር ኳስ ህይወት ውስጥ ሁሉን ደጋፊዎቹን ጨምሮ ማለት ነው ሁሉንም ማመስገን ፈልጋለሁ። ይሄ ቀን ሁሌ ማሰብ ማልፈልገው ቀን ነበር፣ ግን ጊዜው ደርሶ መጥቷል። ነገ የመጨረሻ ጨዋታዬን በቤርናቡ አድርጋለሁ ሲል ሉካ ሞድሪች ሀሳቡን ሰጥቷል። በክለቡ የ122 ዓመት ታሪክ ውስጥ በዋንጫ እጅጉን የተሽቆጠቆጠ ጊዜን ካሳለፉ ተጫዋቾች ተርታ ስሙ ከፊት ነው የሚጠቀሰው። ሉካ ሞድሪች የነበረው 13 ዓመት ቆይታ ቀደም ብዬ እንዳነሳሁት 28 ዋንጫ ክብሮችን ያሳካው። ይሄ ደግሞ ለዚህ ማሳያ ነው። ልክ እንደ ሞድሪች በርካታ የዋንጫ ክብሮችን ከማድሪድ ጋር በጋራ ሆኖ ያሳካ ተጫዋች የለም። በቀጣይ የኮከብ የመጨረሻ እግር ኳስ ዓመታቶቹን ወዴት በማቅናት ያሳልፋል የሚለውን ጉዳይ ይጠበቃል። ከዛ ውጪ የ2004-2005 የጣሊያን ሴሪያ የስኩዴቶ አሸናፊ ማ ይሆናል የሚለው ጥያቄ ዛሬ መልስ ያገኛል። እንደሚታወቀው የፊታችን እሁድ ነበር መልስ ሊያገኝ የነበረው፣ ግን የጣሊያን እግር ኳስ ፌዴሬሽን ወይም ደግሞ የሴሪያው አወዳዳሪው አካል በተለይ ኢንተር ሚላን ልክ እንደ ፓሪስ ሴን ጀርሜን ሁሉ ማለት ነው በቂ ረፍትና በቂ የጨዋታ ዝግጅቶችን ማግኘት መቻል አለባቸው ማለት ከአውሮፓ ሻምፒየንስ ሊግ መርሃ ግብራቸውን ከግምት ውስጥ በከተተ መልኩ እንግዲህ የጣሊያን ሴሪያ አሸናፊውን የሚሆነው ቡድን እንግዲህ ዛሬ እንዲለይ ከውሳኔ ላይ መድረሳቸው የሚታወቅ ጉዳይ ነው። በዚህ መሰረት እንግዲህ ስኩዴቶን ለማሳካት በአንድ ነጥብ ብቻ ተለያይተው መሪና ተከታይ ሆነው የሚገኙት ናፖሊና ኢንተር ሚላን ተጋጣሚዎቻቸውን ዛሬ ያገኛሉ። ናፖሊ ከዛሬ ጨዋታ ሙሉ 3 ነጥብ ማግኘት ብቻ ነው የሚጠበቅባቸው። የኢንተር ሚላን ውጤት መጠበቅ አይጠበቅባቸው ማለትም 79 ነጥብ አላቸው። የሊጉ መሪ ቡድን ነው የደቡብ ጣሊያኑ ቡድን ናፖሊ። ዘንድሮ በአንቶኒዮ ኮንቴ ስር በቡድኑ በአዲስ መልኩ የተዋቀረበት መንገድ እጅግ በጣም አስደናቂ ነው። በጥር የዝውውር መስኮት ላይ እንደ ክቪካ ክቫሽኬሊ አይነት ተጫዋቾችን አጥተዋል። ቢሆንም ግን ቪክተር ኦስሜንም ክለቡን ለቋል ባሳለፍነው ክረምት። እንደሚታወቀው የአንቶኒዮ ኮንቴ እቅድ ካለመሆን ጋር በተያያዘ ሳይሆን በቃ ክለቡ መልቀቅ ስለሚፈልግ ኮንቴም እዚህ ክለብ ውስጥ መቆየት የማይፈልጉ ተጫዋቾችን እኔም ማቆየት አልፈልግም ብለው በተለይ ቪክተር ኦስሜን ፕሮሊፊኩን ስትራይከር አጥተው ነው የውድድር ዘመናቸው ሉካኩን በማስፈረም የጀመሩት ነው። ቢሆንም ግን እንደነ ኖዋ ኦክፎር አይነት ተጫዋቾችን በውሰት ከኤሲ ሚላን ከዛ ውጪ በስብስብ ውስጥ የሚገኙት እንደነ ጂያካሞ ራስፓዶሪን ጨምሮ ማለት ነው ማቴዎ ፖሊታኖ፣ ሌሎችም ተጫዋቾች በተለይ ስኮት ማክቶሚኔ የቡድን የማጥቃት እንቅስቃሴ ሌላ ዋና አድራጊ ፈጣሪ የሆነ ተጫዋች ሆኖ ታይቷል። እንደሚታወቀው በ8 ቁጥር ቦታ ላይ ነው የሚጫወተው፣ ግን 10 ቁጥር ላይ የሚሰለፍ አይነት ተጫዋች ነው የሚመስለውና ማንቸስተር ዩናይትዶች ይህንን ተጫዋች የሸኙበት እንቆቅልሽ የዝውውር ፖሊሲያቸው በጣም በትልቁ ጥያቄ የሚነሳበት እንደሆነ አመላካች የሆነ የሜዳ ላይ እንቅስቃሴን እያሳየ ይገኛል። ብዙ ጊዜ ለቡድኑ ኳስና መረብን በማገናኘት እንዲሁም የጎል መንስኤ ማለትም ኳሶችን ማመቻቸት ማቀበል የተጠመደ ተጫዋች ሆኖ በዘንድሮ የስኩዴቶ በተለይ ከፍተኛ ፉክክር እንዲያደርጉ ትልቅ አስተዋጽኦ ከነበራቸው ተጫዋቾች መካከል ስኮት ማክቶሚኒ አንዱ ነው። ሊጉንም ለማሳካት ከጫፍ ደርሷል። ዛሬ በሜዳቸው ዲዬጎ አርማንዶ ማራዶና ስቴዲየም ምሽት 3:40 ሲል ከካግሊያሪ ጋር ነው ጨዋታቸውን የሚያደርጉት ማለት ነው። እንግዲህ ካግሊያሪ 14ኛ ደረጃ ላይ የተቀመጠ ቡድን ነው። ቢሸነፉም የመውረድ ስጋት የለባቸውም፣ ቢያሸንፉም ደረጃቸውን አያሻሽሉም። ስለዚህ እምብዛም ነው ለነሱ 3 ነጥብ። ባለፉት 5 ጨዋታዎች 3ቱን የተሸነፈ ቡድን ነው። ናፖሊ ባለፉት 5 ጨዋታዎች ተከታታይ በሆነ መልኩ ያለፉትን 2 መራግሮች ነጥብ ቢጠለም ከዛ ፊት የነበሩትን 3 መራግሮች አሸንፏልና የዛሬውን ጨዋታ ምንም ጥያቄ የለውም 3 ነጥብ ለማግኘት የሞት ሽረት ትግል ያደርጉበታል ተብሎ ይገምታል። ይህ በእንዲህ እንዳለ አንገታቸው ስር እየተነፈሰ የሚገኘው ኢንተር ሚላን ደግሞ በአንድ ነጥብ ብቻ ዝቅ ብሎ በ78 ነጥብ 2 ደረጃ ላይ ተቀምጦ ይገኛል። የሲሞኔ ኢንዛጊ ቡድን አምናም ስኩዴቶ እንዳሳካ ይታወቃል። ዘንድሮም ስኩዴቶን ለማሳካት ከጫፍ ደርሷል። የአውሮፓ ሻምፒየንስ ሊግ ደግሞ የፍጻሜ ተፋላሚ ናቸው። ኢንተር ሚላኖች በ78 ነጥብ 2 ደረጃ ላይ ተቀምጦ ይገኛሉ። ከሜዳቸው ውጪ ነው ዛሬ የሚጓዙት። ከኮሞ ጋር ጨዋታቸውን ያደርጋሉ። ከጠንካራው ኮሞ ያው የሴስክ ፋብሪያሱ ቡድን 10ኛ ደረጃ ላይ ተቀምጠው ይገኛሉ። የሚገርም የሚባል አይነት የውድድር ዘመን እያሳለፉ ይገኛል። ሴስክ ፋብሪያስ እንደነ ኬንድሪ ፓዝ አይነት ተጫዋቾች በጣም ልዩነት ፈጣሪ እንቅስቃሴዎችን ሜዳ ላይ ያሳዩ ይገኛሉ። ቡድኑ ያዋቀረበት መንገድ ደግሞ በጣም እንዲጨበጨብለት እያደረገው ይገኛል። ከሴስክ ፋብሪያስ ጋር በተያያዘ ዘንድሮ ወደ ጣሊያን ሴሪያ ያደገ ቡድን ነው ኮሞ። 10ኛ ደረጃ ላይ መቀመጡ በጣም ብዙዎችን አስገርሟቸዋል። ከኤሲ ሚላን ዝቅ ብሎ ማለት ነው። ኤሲ ሚላን 9ኛ ደረጃ ላይ ተቀምጦ የሚገኝ ቡድን ነው። ባለፉት 5 ጨዋታዎች 4ቱን ያሸነፈ ተከታታይ 6 የጣሊያን ሴሪያ ጨዋታዎችንም በማሸነፍ አዲስ ታሪክ የሰራ ቡድን ነው ኮሞ። በነገራችን ላይ
በሜዳቸው ነው እንግዲህ ዛሬ ምሽት 3:45 ሲል ሁለት ደረጃ ላይ የተቀመጠውን ቡድን ኢንተር ሚላንን የሚጋብዙት ማለት ነው። በስታዲዮ ጂ ሲኒጋግሊያ ነው ጨዋታው የሚደረገው። ኢንተር ሚላን እንግዲህ ዛሬውን ጨዋታ ያው ከፍተኛ ትንቅንቅ ወይም ደግሞ ፉክክር ሊገጥማቸው እንደሚችል ወይም ጠንካራ ቡድን ከፊታቸው እንዳለ ግልጽ ነው። ሁለተኛ ከሜዳቸው ውጪ ነው ጨዋታቸውን የሚያደርጉት። ያ ጉዳዮች ተደምሮበት ለናፖሊ ስኩዴቶን ለማሳካት ቅድሚያ ግምት ቢሰጥም ኢንተር ሚላን ግን የቤት ስራቸውን አጠራቀው ውጤት ይጠብቃሉ ተብሎ ይገመታል። ናፖሊ ባለፉት 5 ጨዋታዎች ሁለቱን ባቸው ውጤት 3ቱን ደግሞ አሸንፏል። ኢንተር ሚላን እንግዲህ አሰልጣኝ ሲሞኔ ኢንዛጊም ከጨዋታው በፊት በሰጡ ሐሳብ የዛሬውን ጨዋታ አሸንፈን ውጤት እንጠብቃለን የናፖሊን ሚል ሐሳብ ሰንዝረዋልና ጠንካራ እንቅስቃሴ እንደሚያደርጉና ቋሚ አሰላለፎቻቸውን ይዘው ሊገቡ እንደሚችሉ ይገመታል። ሁለቱ ጨዋታዎች የዛሬ ምሽት 3:45 ይደረጋሉ። የ2004 የ2005 የስኩዴቶ ወይም ደግሞ የጣሊያን ሴሪ አሸናፊ ማን ይሆናል የሚለው ዛሬ ምሽት መልስ የሚያገኝ ይሆናል። ከዛ ውጪ ማንቸስተር ዩናይትድ ብራያን ቤሙን ለማስፈረም 54 ሚሊዮን ፓውንድ ይዘው እንግዲህ ጥያቄ አቅርበዋል ተብሏል። እንግዲህ ማንቸስተር ዩናይትድ እዚህ ቦታ ላይ ከማርከስ ራሽፎርድ ጋር በጊዜያዊነት ተለያይቷል። አሁን ደግሞ በቋሚነት ሊለያዩ እንደሚችሉ እየተገለጸ ይገኛል። ራሽፎርድ ጋር ማለት ነው። በዛ ምክንያት እንግዲህ ቤሙን ለማስፈረም ከፍተኛ ፍላጎት ማሳደራቸው እንደ ክለብም ጥረት እያደረጉ የሚገኙበት ጉዳይ ስለመሆኑ እየተገለጸ ይገኛል። ራሽፎርድ ተነሳ እንጂ ጄደን ሳንቾም አንቶኒም ዳግም እንግዲህ ወደ ማንቸስተር ዩናይትድ የመመለስ እድላቸው ምን ያክል ሰፊ ነው የሚለው ራሱን የቻለ ትልቁ አጠያቂ ጉዳይ ነው። በየክለቦቻቸው ደስተኛ መሆናቸውን እየገለጹ ስለሚገኙ ማለት ነውና ቤሙ አምና የብሬንትፈርድ ምርጡ ተጫዋች ነበር ቢባል ማጋነን አይሆንም። ባደረጋቸው 25 የፕሪሚየር ሊግ ጨዋታዎች 9 ጎል አስቆጥሮ 6 ኳስ አመቻችቶ አቀብሎ ነበር። ዘንድሮም ከዛው ቋሚ የቀነሰ ነገር አይታይበትም። ዘንድሮም በአጠቃላይ ባደረጋቸው በፕሪሚየር ሊጉ 32 ጨዋታዎችን አድርጓል። 15 ጎል አስቆጥሯል። 4 ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። የዓመቱ ምርጥ ተጫዋቾች ስም ዝርዝር ውስጥም ስሙን አካቷል። በእንግሊዝ ፕሪሚየር ሊግ ላይ ማለት ነው። ወደ 2677 ደቂቃዎች ገደማ ተሰልፎ የተጫወተ ተጫዋች ነው። እንደሚታወቀው ብሬንትፈርድ ላይ ሌሎች የማጥቃት እንቅስቃሴን የተላበሱ ተጫዋቾች እንደነበሩ ይታወቃል። አይቨን ቶኒ ጨምሮ ዮሐን ዊሳ ቶኒ በተለይ ደግሞ ከጨዋታ ውርድ ጋር ባልተሰለፈባቸው ጊዜያቶች ላይ በሂደትም ክለቡን በለቀቀበት ጊዜ ላይ የቡድን የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ በመሆን በተለይ ብሬንትፈርድ ብዙ በማጥቃት እንቅስቃሴ የሳሳ ቡድን ሆኖ እንዳይታይ በማድረግ ሂደት ላይ ብሬንትፈርድ ትልቅ ሚና ብራያን ቤሙ ትልቅ ሚና ሲወጣ ነበረ። ከዮሐን ዊሳ ጋር ደግሞ የፈጠሩት ጥምረት አስደናቂ ሆኖ ባለፉት 2 ዓመታት እየተመለከትነው እንገኛለን ማለት ነው። በየጨዋታዎቹ ለብሬንትፈርድ የማጥቃት እንቅስቃሴ እንዲሳለጥ የሚያደርገው ጥረት ተጫዋቹ ያለውን አቅም ቁልጭ አድርገው የሚያመላክት ነውና ካሜራና ነው የክንፍ አጥቂ መስመር ተጫዋች ሌላው ምቹ አማራጭ በመሆን የአሞሪም ስብስብን ተዋህዶ ለመንቀሳቀስ የሚቸገር ተጫዋች ይሆናል ተብሎ አይገመትም። በአማድ ያለው ቦታ ላይ ትክክለኛ ተተኪ መሆን ይችላል፣ ፉክክር ሊሰጥ ይችላል። እንዲሁም ደግሞ የሜዳ ላይ አስተዋጽኦም እንደ አማድ መሆን ያለው ተጫዋች ከመሆኑ ጋር በተያያዘ አሁንም በክረምት የዝውውር መስኮት ላይ ተጫዋቹ ለማስፈረም ጥረት እንደሚያደርጉ ዴይሊ ሜል በዘገባው ላይ አመላክቷል ማለት ነው። የተጫዋቹ እንቅስቃሴ ሌሎች ክለቦችንም ቀልብ ስቧል። አርሰናልን ጨምሮ ሊቨርፑል ተጫዋቹን የማስፈረም ፍላጎት አላቸው ግን ከማንቸስተር ዩናይትድ እንግዲህ ፋይት ጥያቄ አቅርቧል። ሁለቱ ሌሎች ቤሙን የሚፈልጉት ሌሎች ክለቦች ጥያቄ ሳያቀርቡ ዩናይትድ ግን አንድ እርምጃ ተራምዷል። እንግዲህ እነን ተጫዋች የግዱ ለማድረግ በሚደረገው ጥረት ላይ ቀደም እንዳነሱት ወደ 100 ሚሊዮን ፓውንድ ነው የተመደበለት ቡድን ግን ከቻለ ግብ ጠባቂውን ካልቻለ ግን የማጥቃት እንቅስቃሴውን ሊያሰልጡ የሚችሉ ተጫዋቾችን በማስፈረም ሊጣመድ ይችላል ተብሎ ነው የሚገመተው። እንደሚታወቀው የማቲያስ ኩኛ ዝውውር ኦልሞስት ተጠናቋል በስፋት ተብሎ የተገለጸ የሚገኘው ማለት ነው። በቀጣይ ጥቂት ቀናቶች ላይም ክለቡ ራሱ በማህበራዊ ትስስር ገጾቹ አማካኝነት ይፋ ያደርጓል ተብሎ ይገመታል። የሩበን አሞሪም የክረምት የዝውውር መስኮት የመጀመሪያው ፈራሚ መሆኑም እንደማይቀር ነው መረጃዎች በስፋት እየጠቆሙ የሚገኙት። አሁን ደግሞ ብራያን ቤሙ ሁለተኛ ፈራሚያቸው እንዲሆን በማድረግ ሂደት ላይ ትልቅ እንቅስቃሴ ለማድረግ ፍላጎት አላቸው ተብሎ የተገለጸ ነው የሚገኘው። ብሬንትፈርድ እንግዲህ በ2019 ነሐሴ ወር ነበር ቤሙን ከፈረንሳይ ክለብ ትሮይስ በ7.5 ሚሊዮን ፓውንድ ያስፈረሙት። አሁን አትርፈው እንግዲህ ይሸጡታል ማለት ነው። በትልቅ ለዞም ከፍተኛ በሆነ መልኩ ጥሩ ትርፍ ነው የሚያገኙበት ከዚህ ተጫዋች ማለት ነው። ቤሙ በጂቴክ ኮሚኒቲ ስታዲየም እስከ 2026 ሰኔ ወር ድረስ የሚያቆይ ኮንትራት አለው እስከ ቀጣይ ዓመት ማለት ነው። ግን ያው ኮንትራቱን የማያድስ ከሆነ ተጫዋቹን በነፃ ብሬንትፈርዶችን ማጣት አይፈልጉም። ስለዚህ በዛ ቢባል ያው ተጫዋቹን በመጪው ክረምት የዝውውር መስኮት ላይ ከ50 እስከ 60 ሚሊዮን ዩሮ ከቀረበ ይህንን ተጫዋች ለመሸጥ ይገደዳሉ ተብሏል። ዩናይትድ ደግሞ ያቀረበው ወደ 54 ሚሊዮን ፓውንድ ገደማ ነውና ተጫዋቹን ምናልባትም ደግሞ ይህንን ጥያቄ ከግምት ውስጥ ሊከቱ ይችላሉ ተብሎ በስፋት የተገለጸ ይገኛል ማለት ነው። ባለው ወቅት ሁኔታ ዩናይትዶች ይህንን ተጫዋች ለማስፈረም የሚደረገውን ፉክክር እየመሩ የሚገኙ ማንሳት ይቻላል። የዩናይትድ ይፋዊ የዝውውር ጥያቄ በብሬንትፈርዶች ምን አይነት ምላሽ ይሰጥበታል የሚለው ጉዳይ በቀጣይ ይጠበቃል። ከዛ ውጪ ሉካስ ቫስኬዝም ከክለቦች ዓለም ዋንጫ በኋላ ከማድሪድ ጋር የሚለያየው ሌላው የማሪንጌዎቹ ተጫዋች መሆኑ ተረጋግጧል። 33 ዓመት ላይ ይገኛል። ስፔናዊ ቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው ሉካስ ቫስኬዝ። ዘንድሮ ዳኒ ካርቫል ሌላው ስፔናዊ ተጫዋች ጉዳት ባጋጠመው ሰዓት ላይ ብቸኛው ተመራጭ ሆኖ በተለይ ቡድኑ ሲያገለግል ቆይቷል። በዚህ ውድድር ዘመን 49 ጊዜ ተሰልፎ የተጫወተ ሲሆን 2 ጎሎችን አስቆጥሮ 7 ኳስ አመቻችቶ ማቀበል ችሏል ሉካስ ቫስኬዝ። ለቀጣዩ ዓመት ግን ትሬንት አሌክሳንደር አርኖልድ ደርሷል። ወደ ማድሪድ እንደሚያቀና መረጋገጡን ተከትሎ
ቫስኬዝ በቤርናቡ ደቂቃዎቹ እጅግ የሚመጠኑበት ተጫዋች መሆኑ የሚቀር ጉዳይ አይደለም። ያ ደግሞ ተጫዋቹ ከክለቡ ጋር እንዲለያይ ካደረጉ ዋነኛው ምክንያቶች መካከል ይጠቀሳል። ቫስኬዝ እውነቱን ለመናገር በጣም ደካማ የሚባል የውድድር ዘመን ነው እያሳለፈ የሚገኘው። እንደ ክለብ አይደለም እንደ ግልም በጣም የግል ስህተቶቹ ይንጸባረቃሉ። ተከላካዮችን የሚያዝ አቅሙ በጣም ተዳክሟል። ተጫዋቹ ያን ያክል ብዙ በፍጥነት በፊት ይታወቅ ነበር። አሁን ግን ተጫዋቾች በቀላሉ ነው የሚያልፉት። በተለይ እነ ራፋኤል ሊያው በአውሮፓ ሻምፒየንስ ሊግ ላይ በጣም ይሄ ሂዩሚሊዬሽን ወይም የተጫዋቹን የማርኬት ቫልዩ በጣም ሊቀንስ የሚችል በጣም ሲያንከራቱት ነበር ይህንን ተጫዋች እንደ ራፋኤል ሊያው፣ ኒኮ ዊሊያምስ አትሌቲኮ ቢልባኦ ቤት፣ ከዛ ውጪ ደግሞ ራፊኒያ እንዲሁ ባርሴሎና በቃ የተጫዋች በጣም ሰቆቃ ሆኖበታል። እነዚህን ተጫዋቾች መቆጣጠርና በግልጽ የታየበት አጋጣሚ ያለና ለማድሪድ የሚመጥን አይነት አቋም ላይ የሚገኝ አይነት ተጫዋች አይደለም። አሁን ባለው ወቅት ሁኔታ የክለቡ አካዳሚ ፍሬ ውጤት ነው። እርግጥ ነው በ2015 ነበረ ለማድሪድ ለመጀመሪያ ጊዜ ተሰልፎ የተጫወተው። በአጠቃላይ በ399 ጨዋታዎች 38 ጎሎችን ሲያስቆጥር 73 ኳሶችን አመቻችቶ ማቀበል ችሏል። 5 የሻምፒዮንስ ሊግ እንዲሁም 4 የላሊጋ ዋንጫዎች እንዲሁም ደግሞ 1 የኮፓ ዴል ሬይ የዋንጫ ማሳካት ችሏል ማለት ነው። ሉካስ ቫስኬዝ እንግዲህ 400ኛ ጨዋታውን ነገ ሊያደርግ ይችላል ተብሎ ይገመታል። በጨዋታ በማች ይሄ በተለይ ለሎስ ብላንኮሶቹ በነጩ ማሊያ ያደረጋቸውን መርሃ ግብሮችም 400 መድረስ ራሱን የቻለ አንድ ትልቅ ማይልስቶን ነውና እንደሚታወቀው 100 200 300 ሲደርሱ ማሊያ ከፍሎሬንቲኖ ፔሬዝ ጋር በተለይ ዘው ፎቶ ይነሳሉ የማድሪድ ተጫዋቾች ያላቸውን ማይልስቶንም በታሪክ መዝገብ ስለሚቀመጥ ማለት ነውና ነገ ምናልባት 400ኛ ጨዋታውን በቋሚ አሰላለፍ ውስጥ ወይም ተቀይሮ ገብቶ የሚያደርግም ከሆነ ከፔሬዝ ጋር ፎቶ ይኖራል ተብሎ ይገመታል። ቫስኬዝ የክለቦች ዓለም ዋንጫ የፈረንጆቹ ሰኔ 14 ላይ ይጀምራል። በቀጣይ ወር ሪያል ማድሪድ ከአልሂላል ከአርቢ ሳልዝበርግና ከፓቹካ ጋር ተደልድሏል። ውድድሩ ለማሳካትም ትልቅ ግምትም ቅድሚያ ግምትም ካገኙ ክለቦች መካከል አንዱ ሪያል ማድሪድ ነው። ቫስኬዝ ምናልባት ከክለቡ ጋር የመጨረሻው ዋንጫ አሳክቶ ስንብቱን ያሳምራል ወይ የሚለው ጉዳይ በቀጣይ ይጠበቃል። ከዚህ ውድድር ምዕራፍ በኋላ ግን ሉካስ ቫስኬዝ የስፔን የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ክለቡን በይፋ እንደሚለቅ ይጠበቃል። ከዛ ውጪ የአሌሃንድሮ ጋርናቾ በዩናይትድ ያለው ቆይታ በጣም አጣብቂኝ ውስጥ በድጋሚ መውደቁን የሚጠቁሙ መረጃዎች ወጥተዋል። በድጋሚ የተባለው ከዚህ በፊትም ጥር ዞር መስኮት ላይ ተጫዋቹ ክለቡን ሊለቅ ከጫፍ የደረሰ ተጫዋች እንደነበር የሚታወቅ ጉዳይ ስለሆነ ነው። ማንቸስተር ዩናይትድ የዩሮፓ ሊግ ፍጻሜ ጨዋታቸውን በሽንፈት አጠናቀውታል እንደሚታወቀው። ከዛ በኋላ አሰልጣኝ ሩበን አሞሪም ላይ ጫኖች በጣም እየበረቱ ይገኛሉ። በተለይ ክለቡና ቦርዱ ካመኑብኝ፣ በተለይ ሰናበት ብለው ካመኑብኝ እኔ አንድም ቀን አልቆየም ኮምፐንሴሽን ወይም ደግሞ የካሳ ክፍያም ሳልጠይቅ በተለይ ክለቡን ለቃለው ለስራው ትክክለኛው ሰው ነኝ ግን ብዬ አስባለሁ፣ ምንም ተስፋ አልቆርጥም ሲል ሀሳብ መስጠቱ አይዘነጋም ወዲያው ማለት ነውና ማንቸስተር ዩናይትድ ነሐሴ ወር ጀምሮ ያሳለፉት እጅግ በጣም ደካማ የውድድር ዘመንን ለመታደግ ሲጠብቁት የነበረው ይህንን ዋንጫ ማሳካት አለመቻላቸውን ተከትሎ በክለቡ ደጋፊዎች፣ በክለቡ ተጫዋቾች፣ በክለቡ አሰልጣኞችና በክለቡ አመራሮች ከፍተኛ ብስጭትና እርስ በርስ ጣት መጠቋቋም ተጀምሯል። እንግዲህ ዩናይትድ ቤት እንግሊዛዊ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች የሆነው ሉክ ሾው ላብነት ያህል መጥቀስ አለብን። የዚህን ተጫዋች ሀሳብ ክለቡ ትልቅ ነው፣ ተቀባይነት የሌለው የውድድር ዘመንን ያሳለፍ ነው፣ የደጋፊዎችን ትግስት አደንቃለሁኝ፣ ለዚህ ታላቅ ቡድን የሚመጥን ተጫዋቾች ነን ወይ ብዬ ራሴን ጨምሮ መጠየቅ መቻል ይኖርብናል ብሎ የሰጡ ሀሳብ በብዙ እያነጋገረ ይገኛል። አሁን ደግሞ አሌሃንድሮ ጋርናቾ ቡድኑ እዚህ እንዲደርስ ለፍቻለሁኝ፣ ሁሌ በቋሚ ያሰላለፉ ስካተት ነበር ከምድብ ጨዋታዎች አንስቶ፣ ለፍጻሜ ስንበቃ ግን ተቀይሬ ገብቼ 20 ደቂቃ ብቻ አገኛለሁ ብዬ በፍጹም አላሰብኩም ነበር። የውድድር ዘመኑ በጣም አስከፊ ነው። በሊጉ ምንም ቡድን አሸንፈናል ብዬ አላስብም። የትኛውም ቡድን 3 ነጥብ የሚወስደው ከኛ ነበርና ምንም ውጤታማ አልነበርንም። በዚህ ክለብ ስለሚኖረኝ ቆይታ እርግጠኛ ሆኜ አሁን መናገር አልችልም። አሁን ሰዓቱ የረፍት ነው፣ በደንብ ማስብበት ጊዜ ግን ይኖራል ሲል በጣም ጠንካራ ሀሳቦችን ነው አሌሃንድሮ ጋርናቾ የሰነዘረው ማለት ነው። አሰልጣኙ በቋሚ አሰላለፍ ላይ ከጋርናቾ በፊት በጣም በርካታ ጊዜ በዚህ ውድድር ዘመን እንኳን በቋሚነት የተሰለፈ ቡድን ማገልገል ያልቻለውን ሜሰን ማውንትን ነው በቋሚነት ያስጀምሮና ለምን የሚል ጥያቄ ተነስቶለት ነበርና ለዚህ ጥያቄ የግማሽ ፍጻሜ ጨዋታዎች ላይ በተለይ ከአትሌቲኮ ቢልባኦ ባደረገው የመጀመሪያ ዙር መርሃ ግብረ ሳን ማሜስ ላይ ብዙ ድሎችን ሲያመክን የነበረው ጋርናቾ ነው፣ ግን በእግር ኳስ የሚያጋጥም ነው ሲል ነው የመለሰውና በተጫዋቹና በአሰልጣኙ መካከል በጣም ውጥረቶች እንዳሉ በግልጽ መናገር ይቻላል። አሰልጣኙ የሚመልሰው መልስ፣ ተጫዋቹ የሚያነሳቸው ሀሳቦች በጣም ውጥረትን የሚፈጥሩ ሆነው እየታዩ ይገኛሉ። አርጀንቲና የክንፍ አጥቂ ተጫዋች ጋርናቾ ከዩናይትድ ጋር ሊለያይ ይችላል የሚለው ጉዳይ ሲሰማ ለመጀመሪያ ጊዜ አይደለም። ቀደም ብዬ እንዳልኩት መግቢያ ላይ ባሳለፍነው ጥር ወር ላይ ተጫዋቹ ስሙ ከናፖሊና ከቀድሞ ክለቡ አትሌቲኮ ማድሪድ ጋር በጥብቅ ሲያዝ መቆየቱ የሚታወቅ ጉዳይ ነው። ጋርናቾ አሁን በቃ የዩናይትድ ውሃው ሊያበቃ ከጫፍ የደረሰ ተጫዋች ስለመሆኑ መናገር ይቻላል። በነገራችን ላይ ዩናይትድ 100 ሚሊዮን ፓውንድ ነው ቀደም ብዬ መግቢያ ላይ በተለይ ያነሳሁት በዚህ ዙር መስኮት ላይ የተመደበላቸው በጀት 100 ብቻ ነው። 100 በዚህ ገበያ ላይ አንድ ተጫዋች ራሱ እኮ የሚገዛ ዋጋ ሆኗል አሁን ባለው ወቅት ሁኔታና ቢያንስ ስብስባቸውን ለማጠናከር አንድ ተጫዋች ብቻ የሚያስፈልጉ አይነት ስብስብ አይደለም የማንቸስተር ዩናይትድ ስብስብ። በርካቶቹ መሰናበት መቻል እንዳለባቸው ክለቡ የሚመጥን አይነት እንቅስቃሴ እያደረጉ እንዳልሆነ ግልጽ ነውና ምናልባት ስብስቡን ደግሞ ለማጠናከር ቢያንስ ተጫዋች መሸጥ የሚባለው ነገር ላይ ሊገቡ ይችላሉ። በዛ ሂደት ስሙ ከፊት የተቀመጠው ተጫዋች የአሌሃንድሮ ጋርናቾ እንደመሆኑ ማንሳት ይችላል። ይህ ተጫዋች እግር ኳስ ጉዞ በአትሌቲኮ ማድሪድ ነው የጀመረው። ዩናይትድን በጊዜ ሂደት በ2021 ነው የተቀላቀለው። በካሪንግተን ብዙም ሳይቆይ ለዋናው ቡድን ቶሎ ማደግ የቻለ ተጫዋች ነው ካለው ጥሩ አቅም ጋር በተያያዘ ማለት ነውና በዚህ ወደ ዘመን በሁሉም ጨዋታዎች ዘንድሮ 54 ጨዋታዎችን አድርጓል። የፍጻሜ ጨዋታውንም ሳይጨምር ማለት ነው። 11
11 ጎሎችን አስቆጥሮ 10 ኳስ አመቻችቶ ማቀበል ችሏል። ተጫዋቹ ጥሩ ተሰጥቶ ጥሩ አቅም አለው። ግን ዲሲፕሊን ማለትም ደግሞ መግራት ተጫዋቹን መግራት ያሰልጣኝ ኃላፊነት ነውና ጥሩ አሰልጣኝ ግን ይፈልጋል አሌሃንድሮ ጋርናቾን ባለው ወቅት ሁኔታ የሩበን አሞሪምን በተለይ የታክቲክ ሀሳቦች ለመረዳት ሜዳ ላይ ይጥራል። ልዩነቶችን ለመፍጠር ጥረት የሚያደርግ አይነት ተጫዋች ስለመሆኑ በግልጽ ይሄ ውድድር ዘመን አመላካሽ ነጥቦችን አይተናል። ከተጫዋቹ የሜዳ ላይ እንቅስቃሴ ጋር በተያያዘ ማለት ነው። ስሙ በጣም በስፋት ከናፖሊና ከቀድሞ ክለቡ አትሌቲኮ ማድሪድ ጋር ባለፈው ጥር ጀምሮ ሲያዝ ቢቆይም በክለቡ ጸንቶ ለመቆየት መገደዱ የሚታወቅ ጉዳይ ነው። ታዲያ ከጊዜ ወደ ጊዜ ውጤታማነቱ የሜዳ ላይ ልዩነት ፈጣሪ እንቅስቃሴው ከጊዜ ወደ ጊዜ እየተዳከመ መምጣቱ ግልጽ በሆነ መልኩ እየታየ ይገኛል። በክለቡ ደስተኛ አይደለም። ከእንቅስቃሴው ይልቅ ደግሞ የሚታየው ጉዳይ ያ ነው። በክለቡ ደስተኛ የመሆኑ ጉዳይ በጣም ትልቅ ጥያቄ ምልክት የሚነሳበት ነው። ያ ነገር አሁንም የለቀቀው አይመስልም። ጋርናቾ ከሰሞኑ ደግሞ ከአሰልጣኙ ጋር በዚህ መልኩ ውጥረት ውስጥ መግባቱ ክለቡን የመልቀቅ ሀሳቡን ሊያጠናክርለት እንደሚችል ይገመታል። ዩናይትድ ባሳለፍነው ጥር የዞር መስኮት ላይ በውሰት የለቀቀው ማርከስ ራሽፈርድ በዛው ሊግ በፕሪሚየር ሊጉ ክለብ ብቻ ነው የቀየረው። እንደ አዲስ የሚታወቅበትን የቀድሞ አቅሙን መልሶ ያገኘ ተጫዋች ሆኖ እየታየ ይገኛል። በጣም ጥሩ የሚባል የውሰት ጊዜም በቪላ ፓርክ እያሳለፈ ስለሚገኝ ማለት ነው። ከዛ ውጪ ጄደን ሳንቾና አንቶኒ በበኩላቸው ዩናይትድ ባሳለፍነው ጥር የዝውውር መስኮት ላይ በውሰት ክለቡን የለቀቁ ሌሎች ተጫዋቾች ናቸው። አሁን በቀጣይ ሮብ በኮንፈረንስ ሊግ የፍጻሜ ተፋላሚ ሆነው ይገናኛሉ። እርግጥ ሳንቾ እንኳን ባሳለፍነው ክረምት ነው፣ አንቶኒ ግን ባሳለፍነው ሮብ ነው ክለቡን የለቀቀው። በኮንፈረንስ ሊግ እንግዲህ አንቶኒ ቤቲስ ቤት ሆኖ ሳንቾ ደግሞ ቼልሲ ቤት ሆኖ በፍጻሜ ይገናኛሉ ማለት ነው። ሁለቱም በዩናይትድ በደንብ ይተዋወቃሉ። ስለዚህ ጋርናቾም እንግዲህ ከዩናይትድ የወጡ ተጫዋቾች ጥሩ እንቅስቃሴ ነው እያደረጉ የሚገኙ፣ ጥሩ ነገር ነው የሚያጋጥማቸው። ለምን እኔስ የሚል ሀሳብ ማያስብበት ምንም አይነት ምክንያት ሊኖረው አይችልም ይህን ተጫዋችና በቀጣይ የተጫዋቹ ውሳኔ ምን ይሆናል፣ ምን አይነት እንቅስቃሴዎችስ ይኖራሉ፣ ክለብ ውስጥ በይፋ ጋርናቾ ለሽያጭ ያቀርባል የሚሉትና ዝርዝር ጉዳዮች ከአሌሃንድሮ ጋርናቾ ከዚህ አርጀንቲና የግራ ክንፍ የአጥቂ መስመር ተጫዋች ጋር በተያያዘ ይጠበቃሉ። ከዛ ውጭ ሚኬል አርቴታ ስለ አርሰናል የዝውውር ጉዳዮች እጅግ በጣም ቁልፍ ሀሳቦችን ሰንዝሯል። በትናንትናው ዕለት የሰሜን ለንደኑ ክለብ በ2019 በይፋ እንግዲህ አሰልጣኝ ከኡናይ ኤምሬ እጅ የተረከበው የሳን ሴባስቲያኑ ተወላጁ ሚኬል ማርቲን አርቴታ እሱም የባስክ ግዛት ተወላጅ ነው። እንግዲህ ትረስት ፕሮሰስ ወይም ደግሞ ሂደቱን መኑት የሚል ፕሮጀክቱ 6ኛ ዓመቱ ላይ ይገኛል። ቡድኑ ግን እስካሁን ይሄ ነው ሊባል የሚችል ትልቅ ዋንጫ ማሳካት አልቻለም። የኤፍ ኤ ካፕ ክብርን በመጣበት ዓመት ያሳካበት አጋጣሚ አለ። ያ እርግጥ ነው ታሪካዊ ዋንጫ ነው፣ ግን ደግሞ ደጋፊዎቹ በሚጠብቁት ደረጃ ትልቅ ዋንጫ በተለይ ደግሞ ፕሪሚየር ሊጉንም ሆነ ሻምፒየንስ ሊጉን አሳክተው ታያቁም። ሻምፒየንስ ሊጉን ፕሪሚየር ሊጉንም ካሳኩት 2 አስርት ዓመታት ተሻግረዋልና ያንን ጥያቄ ለመመለስ የሚያስችል ቡድን ሆኖ በሂደት እየተገነባ ቢገኝም የመጨረሻዋን በተለይ ስኬት ግን ማጣጣም ያልቻለ ቡድን ሆኖ እየታየ ይገኛል። ፕሮጀክቱ አሳማኝ እንዲሆን ደግሞ ቡድኑ ዋንጫ ያስፈልገዋል። ታዲያ አርሰናል ወደ ሴንት ሜሪ ተጉዘው የውድድር ዘመኑ የመጨረሻ መርሃ ግብር የፊታችን እሁድ ያከናውናሉ ከሳውዛምፕተን ጋር ማለት ነው። ከዛ ጨዋታ በፊት ምንም ፋይዳ የሌለው መርሃ ግብር በነገራችን ላይ አርሰናል ቢያሸንፍም ለውጥ የለውም፣ ሳውዛምፕተን ቢሸንፍም ለውጥ የለውምና ሳውዛምፕተንም ወርዷል። አርሰናልም ወደ ሻምፒየንስ ሊግ ማለፉን ባሳለፍነው ሳምንት አረጋግጧል። ሁለተኛ ቦታቸውንም ማንም አይነካባቸውም። ለተከታይ 3ኛ ዓመት ሁለተኛ ደረጃን ይዘው ማጠናቀቃቸውን አረጋግጧል። ስለዚህ ፋይዳ ቢስ ከሚባሉ መርሃ ግብሮች መካከል ይጠቀሳል። የፊታችን እሁድ ከሚደረጉ በጣም ሌሎች አጓጊ መርሃ ግብሮች አንጻር ማለት ነውና ከዚህ ጨዋታ አስቀድሞ በሰጠው የፕሪማሽ ፕሬስ ኮንፈረንስ ጋዜጣዊ መግለጫ ላይ ቡድኑ ባለፉት 24-48 ሰዓታት ከሪያል ማድሪዱ ሮድሪጎ ጋር ስሙ በስፋት እየተያዘ ይገኛል። ስለ ዝውውሩ ምን ታውቃለህ ብዬ መጠየቅ አይደለም የምፈልገው፣ ግን አርሰናል እንደ ክለብ ሮድሪጎ አይነት ተጫዋቾች ጋር ስሙ መያያዙ ራሱ ክለቡ ያለበትን ደረጃ አመላካሽ ነጥብ ነውና በቀጣይ ዓመት ያሰባችሁትን የሚያመላክት ይሆን የሚል ጥያቄ ከሪፖርተሩ ተነስቶ ነበረ። ለዚህም ጥያቄ ሚኬል አርቴታ ምላሽ ሰጥቷል። እሱም ሌላ ክለብ ውስጥ ስላሉ ተጫዋቾች ሀሳብ ከመስጠት እንደሚቆጠብ ተናግሮ ክለቡ ግን እንደዚህ አይነት ዝውውር ለማከናወን የሚያስችል ሁኔታ ላይ አድርሰነዋል ሲል አርሰናል ሮድሪጎ ብቻም አይደለም ሌሎች በአውሮፓ ውስጥ በጣም ጥሩና አቅም ያላቸው ክህሎት ያላቸው ተጫዋቾችን ለማስፈረምና ዋንጫውን በቀጣይ ዓመት ለማሳካት ቡድኑ ቁርጠኛ መሆኑን አመላካች የሆነ በጣም በተለይ ደግሞ በዝውውር ኤክስፐርቶች ይሄ ንግግር አርሰናል በዝውውር መስኮት ላይ በጣም ቢዚ የሆነ በጣም ዝውውር የሚበዛበት አይነት ስራ ሊበዛበት የሚችል አይነት ጊዜ የሚያሳልፍ ክለብ ስለመሆኑ ማረጋገጫ አግኝተንበታል ብለው እየዘገቡ ይገኛሉ። አንዳንድ መረጃዎች ቪክተር ጊዮኬሬሽ በቀጣይ ሳምንት የአርሰናል ተጫዋች መሆኑን ለማረጋገጥ የሚያስችል አይነት ተጨባጭ ዝውውር ጉዳዮች ይጀምራሉ ተብሏል። ማለትም ወደ 55 ሚሊዮን ፓውንድ አርሰናል የዝውውር ጥያቄ ከወዲሁ ውስጡን አቅርቧል ተብሎ የተገለጸ ይገኛል። ቪክተር ጊዮኬሬሽን ለማስፈረም ማለት ነው። ተጫዋቹ የማንቸስተር ዩናይትድ የአውሮፓ ሊግ የፍጻሜ ጨዋታን ካየ በኋላ ማለትም የአውሮፓ ሻምፒየንስ ሊግ ቲኬትን መቁረጥ አለመቻላቸውን ካረጋገጠ በኋላ የአርሰናልን ጥያቄም ለመቀበል ዝግጁ ሆናል የሚሉ ጉዳዮች ናቸው በስፋት እየወጡ የሚገኙት ማለት ነው። ይሄ ለአርሰናል ደጋፊዎችን ሊያስደስት ብሎም ደግሞ ትልቅ ተስፋ ሰንቀው የዝውውር መስኮቱን እንዲጠብቁ ሊያደርጋቸው እንደሚችል ይገመታል። የሰሜን ለንደኑ ክለብ ዘንድሮ ጨምሮ እንግዲህ ያለፉትን 3 ተከታታይ ዓመታት ዋንጫውን ለማሳካት ከፍተኛ ፉክክርና ጥረት ቢያደርግም 2 ደረጃን ይዞ ከማጠናቀቅ ግን ወደ ኋላ እንዳይል ያደረገው ጉዳይ ያ ስለመሆኑ መናገር ይቻላልና በዝውውር መስኮቶቹ የስብስቡን ክፍተት መጠገን፣ ጥልቀትና ጥራትን ያማከለ የተጫዋቾች ዝውውርን አለማከናወናቸው ዋነኛ ክፍተታቸው እንደሆነ የእግር ኳስ ተንታኞች፣ የክለቡ ደጋፊዎች እንዲሁም የዝውውር ኤክስፐርቶች ሲያነሱት የቆዩ ሀሳብ መሆኑ አይዘነጋም። አሁን ግን ሮድሪጎን ጨምሮ ቪክተር ጊዮኬሬሽ
ሌሎች ተጫዋቾችም ስማቸው ከአርሰናል ጋር መያያዝ የሚችልበት ሁኔታ ላይ ክለቡ አድርሰነዋል በዛ ደረጃ ላይ እንዲደርስ ብሎ ሚኬል አርቴታ የተናገረው ሐሳብ አርሰናል በዝውውር መስኮቱ በመጪው የዝውውር መስኮት ይሄ በጣም ቀልዶ የሚያሳልፉትና ክፍተታቸውን ሳይጠግኑ በቀጣይ ዓመት የውድድር ዘመኑን ላይ ጀምሩ የሚችሉበት እድል ከፍተኛ መሆኑን እንግዲህ አመላካሽ ነጥብ ነው ተብሎ በስፋት እንዲነሳ እያደረገው ይገኛል። በዛሬ ዝላች ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።